አብይ አህመድ ሰሞኑን ጦርነት ሊያስነሳ ነው። ወደ ኤርትራ ሊሄድ ነው። ወደ ኤርትራ ሲሄድ ምን አሰበ መሰለ? የሸዋና የጎጃም የወሎን በባዕዴን ምልሻዎች አዋጋዋለሁ። ትግራይን ደግሞ በወልቃይት በኩል ያለውን ከጎንደር ጋር አዋጋቸዋለሁ። እኔ ሰተት ብዬ ጭንቀት ሳይኖረኝ ከኤርትራ ጋር አዋጋለሁ ብሎ ፓርላማ ዘግቶ ዛሬ በድብቅ ሲያወራ መረጃ ደረሰኝ። አንድ እየሰማህ ነው? አዎ እየሰማሁ። ደመቀ መኮንንና ደብረጽዮን በወልቃይት በኩል ይጋጠማሉ። አማራ ክልል ደግሞ ይሄ ጎንጃም ይዘህ ይሄ ወሎ ይዘህ ይሄ ሸዋ ይዘህ የባዕዴን ምልሻዎችን እስከ አፍንጫቸው አስታጠቄ ይጎጥሙታል። እኔ ደግሞ የኦሮሚያ ልዩ ኃይል ይዤ አስመራ ገባለሁ። እቅዳቸው ተመልከት። ጥሩ ነው። እኛ የማርያም መንገድን ከፍትለታለን እንዲገባ አስመራ። ለማ ለብልጽግና መንግስት ለአብይ አህመድ ከጎንደር እኛ የማርያም መንገድን ሰጠዋለን ይግባ። ጎንደር እኮ ብልጽግና አይገባም እኮ። ጎንደር እኮ ከትግራይ ጋር እኮ ነው የሚገጥመው። ኖ እኛን ገጥምም ኦኬ። እሱ ግን ይግባ። በወልቃይት በኩል ትግራይንና ጎንደሬን አዋጋዋለሁ። ይሄ አማራ ክልል ያለው ጎጃም ወሎ ምናምን ደግሞ የአማራ ባዕዴን ምልሻዎች ጋር አዋጋዋለሁ። እኔ ጦሬን ይዤ ኤርትራ አሰብ ገባለሁ ነው አሁን። ጎበዝ በለው። ትክክል ግባ በለው። ግባ በለው። አዎ እኛ ጎንደር ወልቃይት አንጣላም ግን በሱ አመለካከት ወልቃይት የማን ነው? አሁን እኔ እናንተ እኮ እንጣላለን። ወልቃይት የትግራይ ነው የጎንደር ነው? ለምን እንጣላለን? ለምን ደግሞ አንጣላው? የኔ ነው እየተባባልን አይደል እንዴ? ወልቃይት የወርቁ አይተነ ነው እሱ ነው ሰሊጥ የሚሸጠው። የሰሊጥ መሬት አለ እንዴ? አላሳዝንሽ። ስማ ወልቃይት ላይ የሰሊጥ መሬት አለ እንዴ? አንተ እየቀለልክ ነው። አብይ አህመድ ስትራቴጂውን እንዴት አየውሽ? አዎ ስትራቴጂውን አይቼዋለሁ። እኔ እኮ ነገርኩ አልሰማም እንዴ? በኤርትራ ዜና ላይ ተዘግቤ የማርያም መንገድ እንሰጣለን ሄድ አልኩት እኮ ግባ እለፍ አልኩት እኮ። ይችላል አቅም አለው እኮ ኤርትራን ለመቀጠል። ጎበዝ አብይ በርታ ግባ። ብቻውንም ያው የኦሮሚያ ልዩ ኃይል ይዞ ነው የሚገባው አይደል? የኢትዮጵያ መከላከያንና የኦሮሚያን ልዩ ኃይል ደምሮ ነው የሚሄደው። እኛ ደግሞ እርስ በርሳችን ነው የሚያጋጥመው። እኛ ምንም ችግር እንዴት ምንም ግባ በለው ግን ሄድ በለው ሐሳቡን እንዳይቀይር ባንበሳና ሲዘው እሱን ይሄዳል። መሄዱ አይቀርም። ግን እኔ እናንተውን ሰላም እናወርደው በወልቃይት ላይ እንዴት ነው አልኩ እኮ። ወልቃይት ሰላም የሚያወርደው የሚጣላው ሰሊጥ መሬት ያለው ነው። ህዝቡ ምን አለው? የትግራይ ሆነ አሁን ወልቃይትን በሰላም ትመልሳላችሁ አትመልሱ? ወዴ ነው የምንመልሳው? ወደ ትግራይ ወደ ሉዓላዊ እስከነ ህዝቡ እንደገና ህዝቡን አስገድደ ትግሬ ልታረገው ነው? ቆይ የተፈናቀሉት ተመልሰው ምናምን ትመልሳላችሁ ወደ ትግራይ ወይስ አብይ አህመድ ይሳካለት ሐሳቡ? አብይ አህመድ ይሳካለት ሐሳቡ። ከምዛዲያ አብይ አህመድ ይሳካለት ሐሳቡ። አሁን አንተ በእኛ በኩል ወልቃይትን በእኛ እጃችን ያለው ቁጥጥር ስር ነው ያለው። በደመቀ ኮሎኔል ደመቀ ዘውዱ ነው ያለው። ለምን በእጃችን ያዝነውን ነገር ለምን እንጣላለን? በጉልበት ነው የተያዘ። በጉልበት እንቀማችሁ ወይስ በሰላም ትመልሳላችሁ ይላል ቲዲኤፍ ደግሞ ፖለቲከኛው ደብረጽዮን እና ህዝብ ትግራዊ ወደ ወልቃይት እንጋጠም ማለት ነው። አብይ እኮ ሰርቷል እኮ ስራው እኮ እና በቃ መጣም ምን እኛን መጣም እኛ ወደ ትግራይ አንመጣም። ወልቃይት የተያዘው በጉልበት ነው። በጉልበት ትመልሳላችሁ ወይስ በሰላም ትመልሳላችሁ? እናንተ በጉልበት ከለላችሁት በጉልበት መለስ። እኛ በህገ መንግስት ነው የመለስነው በጉልበት አይደለም። ህገ መንግስት አይፈቅድም። ህገ መንግስት ክልል የሰጠን በቃ በህገ መንግስት ጠይቁ። በህገ መንግስት ለወልቃይት ጠይቁ። ለምን 5 ዓመት አስገቡ? ከባድ ነው ፖለቲካ ግን ይኸውልህ
አብይ አህመድ ሰርቶብናል እኮ አራችን ነው የሚያበላን ሰሜናዊነችን አራችን ዝም ብላችሁ ተመልከቱ ይዞይ ስማ ያጅቡ ጋይስ ታፕ ኮፒ ሊንክ አድርጉ እኔ እኔ ወደ ኤርትራ መሄድ የምትፈልጉ ጉዞ ወደ ኦሮሚያ ወደ ጉዞ ወደ ኤርትራ ያላችሁ የኦሮሞ ልዩ ኃይልና ብልጽግና መሄድ ይችላሉ እኛ አማራዎች የማርያም መንገድ እንሰጣቸው አነካቸውም ከፍተን እና እንዲያልፉ መንገድ እንከፍትላቸዋለን ከዛስ እናንተ ወዴት ልትሄዱ እሱ አይነገር ወደ አራት ማለት እኔ አብይን ሙሴ ብለውታል አይደል እኔ ምጸልይ አብይ ወደ ቀባር ይዟቸው ከሄደ እንደ ሙሴ ቀባርን ከሁለት ካልከፈለ በስተቀር የሚመለሱ አይመስለኝም አይመለሱ ስለዚህ ይሄዱ እኛ ምን አገባን እኛ ከቲፒኤል ያ ተነጋግረን አያጅ እኛ 4 ኪሎ ገባለ ተነጋገረ እኮ ስትስማማ እኮ ምንም ችግር እንስማማለን ከተስማማለን ከቲፒኤል ምን ችግር አለው ቲፒኤል ኢትዮጵያ አይደለ እንደዛ ከሆነ አብይ አህመድ እንትን ይላል ማለት ነው አይ ስምምነት አሁን ተነጋግረናል እኮ እየተነጋገርናል ለበውስጥ ግማሹ ትንሽም ቢውላል ቡቡዬ ኦኬ ግማሹም ቢያለው ደግሞ ይመጣል ዋናው ጠላታችን አብይ አህመድ ነው ግን እኮ ጠላታችን እኮ በጣም የተረገመ ሰው እኮ ነው ቀላል ሰው እንዳታረግ ኢሳያስ አፈወርቂ ኢሳያስ አፈወርቂ ምን ሽማግሌ አብይ አህመድ አሁን እንደው ይዋጣላችሁ ቢባል እናቴን ያሸለ ለዛ ነው ኢሳያስ አፈወርቂ እኮ ስማ 20 መንግስት እኮ ነው የቀበረው የምን 20 መንግስትን የቀበረው ማለት 20 መንግስት እኮ ቀብሯል ኢሳያስ አፈወርቂ ኢሳያስ በየትኛው ማቅጣጫ ጦርነት ጀምሮ ተሸንፎ ነው ያቆመው አይ ነው ተሸንፎ አያውቅም በፍጹም አንደኛ ነገር የመን ጋር ተሸንፎ አቆመ ጅቡቲ ጋር ተሸንፎ አቆመ ሱዳን ጋር ተሸንፎ አንተ መንግስት ለወጠ ኢትዮጵያ ጋር ጦርነት ለ2 አመት አድርጎ ተሸንፎ አቆመ ኢሳያስ ያሸነፈው አንድም ጦርነት እንደሌለ ታውቃለህ በታሪክ እሺ ቆይ መሸነፍና ለመሸነፍ እንዴት እንደምታውቀው ታውቃለህ እኛ 3 መንግስት ለውጠናል ደርግ ኢህአዴግ ብልጽግና ኤርትራ ደግሞ እስካሁን ድረስ ያለው ማን ነው ይሄ እኮ ውስጣዊ ነው ደርግ የተቀየረው ኢህአዴግ የተቀየረው አሜሪካ 8 ፕሬዝዳንት ለውጣለች ከ91 ጀምሮ እኔ አሁን ያልኩና ሰማኝ ኤርትራ ኢሳያስ አፈወርቂ የሚመራት ሀገር ከጎረቤቶች ጋር ከየመን ጭምር ጋር በባህር ተዋግቷል አንድም ድል አላመጣም ታውቃለህ ቲፒኤልኤፍን አሰልጥኖ 4 ኪሎ ያመጣው ማን ነው ኢሳያስ ኦነግን ያሰለጠነ ማን ነው ኢሳያስ ግንቦት 7ን ያሰለጠነ ማን ነው ኢሳያስ አብይ አህመድ ስልጣን ያስቀመጠ ማን ነው ኢሳያስ ዋይ ፓስተር ያንድ አሁን እኔ ስለ ጦርነቱ ነው እያወራው ያለው ስለማሰልጠን አሸባሪ ተብለው ኢትዮጵያ ውስጥ የተፈረጁን መጠለያ ሰጥቶ ስላስታጠቀ ስላሰለጠነ አይደለም እኔ የምልህ ኤርትራ ጦርነት አድርጋ አንድም ቀን አሸንፋ አታውቅም አገር እስከሆነች ጀምሮ በታሪኳ እና አብይ አህመድ እንዴት ነው የምታሸንፈው አሁን በትግራይም ጦርነት ገብታ ተሸንፋ ነው የወጣችው ይንታ ቃል ተሸንፋ ነው የወጣችው እና ከአብይ አህመድ ጋር ለምን ተጣሉት በአንድ በኩል እስካሁን ድረስ አልወጡም ከትግራይ ትለኛለህ አሁን ደግሞ ተሸንፋ ነው የወጣችው የትኛው ምረጥ አንዱን አዳም ላይ አብይ አህመድ ጋር የተጣሉበት ትልቁ ምክንያት ምንድነው እኛ መጣላታቸውን ከምናውቃለን አብይን ታምነዋለህ ያው አብይን ታምነዋለህ ማለት ነው አብይ እኮ ለማን የካደ ጀዋርን የካደ ደመቀ መኮንን የካደ ህወሓትን የካደ ኢሳያስንም የካደ ነው እና አብይን ታምነዋል አሁንም ክህደቱ ቀጥሏል ወጋሻለሁ እያላት ነው ግማሽ መንገድ ወስዶ ክዶ ቢመለስስ አብይ እሱንም ማናቀ ፓስተር ሆነ ስለዚህ ፋኖን የካደ ፋኖን ክዷል አልካደም አብይ አህመድ ፋኖን አራት ነው የካደው እኮ አራት ሸውዱታል መካርሳን ሸውዱ እንዴ ስማ ኦናን አልካደም ኦነግን አልካደም
አብይ ያልካደው ነገር የለም እግዚአብሔር ኢህአዴግን ከታቹ ነው ሳፈርስ ነበር ለኤርትራና ለሻቢያና ለኦነግና ለሳውዲ አረቢያ መረጃ ሳቃብል ነበር አላለ ብሏል ለአሜሪካም ስለ አሁን አብይንና ማን ነው የኢትዮጵያ መከላከያ ሰራዊት የሚመራው ከኤርትራ ጋር ብርሃኑ ጄኔራል ብርሃኑ ጁላ ሜጀር ጄኔራል ብርሃኑ ጁላ እኔ ተሳስቶ ስማ ወደ ኤርትራ ሄዳለሁ ብሎ ወደ ኬንያ እንዳይሄድ ታስታውሳለህ ትግራይ ውስጥ ገብቶ መግለጫ እየሰጠ ያለበት ቦታ ጠፍቶት ታስታውሳለህ ይረዱ ጦርነቱ ተጀመረ እንበል ቅዱስ ይሁዳ ማን ያሸንፋል አራ ጋይስ ታስታውስ ኮምፕሊንክ አድርጎ ምንድነው ጋይስ ጦርነቱ ተጀመረ ማን ያሸንፋል ብለህ ትገምታለህ ላይክ ብልጽግና ብቻውን ያለ ኢሳያስ ብቻውን ኢሳያስ ያሸንፋል ብልጽግና ብቻውን ኢሳያስ ብቻውን ማለት ይገብቷል አይደለ ቲፒኤልኤፍ ከኤርትራም ከትግራይም ሳትሆኑ ማለት ነው አማራም ከኤርትራ አይ ቲንክ በጣም ሜቢ 2 ሰዓት ይፈጅባቸዋል ሻቢያ ሜቢ 2 hours እሱም እስከሚገቡል እየጠበቀው ማለት ነው ስማ ሆላንድ ቆይ ልንገር ፋኖ በየጊዜው የሚማርከው መከላከያ ሰራዊት አንድ ነገር ልንገር ፋኖ ስትል ትዝ አለኝ ፓስተር ፋኖ ታንክ እንደማረከ ሰማ አዎ ፋኖ ታንክ ስማ ግን ሁለት ነገር ቆይ ታንኩን ግን ምን ይዘው ነው የማረኩት በምን ነው የማረኩት ግን በድንጋይ በወንጭፍ እኔ ምን አውቃለሁ በድንጋይ እና ስማ ፋኖ ያሰቃየው አታስታውስም እንዴ ትግራይ ጦርነት ላይ አዛ ምንድነው በስንት መቶ ሺህ ስንት ነው የማረኩት ትግራይ ቲፒኤልኤፎች ቲዲኤፍ የማረኩት አውፋን ቅዱስ ይወዳ አንድ ነገር ልንገር አብይ አህመድ ስለ ህዝብ አይገደው እና ህዝብን ወታደርን ለመማገድ ምንም አይነት ርህራሄ የለው ህዝብ ነው ምናምን አይደል ብዙ ሰው አስጨፍጭፍ ኤርትራን የሚጨፍጭፍ አይመስልም አይሄዱለትም እንዴ ብዙ ሰው ባህር እያለ የሚጨፍሩ አላየም እንዴ ባህር የሚለው ተቀደዳለን ይሄዳል ፍሩት እና ማን ነው እንትና እኮ ማን ነው ያዘፋኙ እኮ ዘፋኞች እኮ ናቸው እነሱ እኮ አይሄዱም እነሱ እኮ ዱባይ ነው እኮ የሚጨፍሩት ጦርነት ሲጀመር ዱባይ ናቸው አይ ብዙ የሚሰለፍ ይኖራል ተው አይሰለፉም ጀርመን ይገባሉ እነዚህ ዘፋኞች ሄዱ ያሉት ጀርመን ነው የሚገቡት ጂቦ ለምን አልገባኝም እንደሄዱ አትፈልግም አንተ ማለት ብልጽግና እንደሄድ አትፈልግም ወደ ቀይ ባህር ሲጀምር የኢትዮጵያ ወታደር ማለት ኢትዮጵያ እስከሆንኩ ድረስ ያገባኛል በየትኛውም ጦርነት ላይ ህይወቱን ባይገብር ደስ ይለኛል ድንበሩን ቢያስከብር ሰላማዊ ኑሮ ቢኖር ደስ ይለኛል አይሄን አልፈልግም ወደ ኤርትራ እንደሄድ አልፈልግም ስለዚህ እሄዳለሁ ካለ ግን ያሸንፋል ብዬ አስባለሁ ማንንም ያሸንፈው አብይ አህመድ ብልጽግና ማለት የኢትዮጵያ ወታደር ፋኖን ማሸነፊያ ካተው ቲፒኤልኤፍን ማሸነፊያ ካተው ይሄ የህዝብ ነው ያንኛው የሀገር እኮ ነው እኮ የሀገርና የህዝብ እኮ ልዩነት አለ ኖ ይሄ የክልል ነበር ይሄ የህዝብ አለ አንዳንድ ወታደር ህዝቤን ማለት የገዛ ህዝቤን አልወጋም የሚል አስተሳሰብ አላቸው ምናምን ይሄ ነገር አለ እንደ ሀገር ግን ሲሆን ወታደሩ ይቆጣል እጅም ላይ ሰጥ ይችላል ከመጨረሻው እውነት እኔ እንደዚህ ነው ማስብ የኢትዮጵያ መከላከያ ሰራዊት already ተስፋ ቆርጧል ለምን ነው ታውቃለህ within the last በ5 አመት ውስጥ በቲፒኤልኤፍ ተማርኳል በኦላ ተማርኳል መማረክ ነው ስራው በፋኖ የተማረከ ሰልችቶታል ስለዚህ ይቅርታ ቅዱስ ይወዳብ አንዴ እዚህ ጋር ላቋርጦት እኔ ኢትዮጵያዊ ፓስፖርት ስላለኝ ኢትዮጵያዊ ስለሆንኩ ፓስፖርት ላይ ታደስም ይችላል አገራዊ ክብሬንና አገራዊ መከላከያ ሰራዊቴን በዚህ ደረጃ ማንቋሽ አንዴ ፕሊዝ ፓስተር ባንዲራ ለውጠው አታሽቃብጥ አታስመስል ለውጥ የኢትዮጵያ ባንዲራ አድርገህ አንተ አሜሪካዊ ስለሆንክ
ፓስፖርቲን ማሳደሻ ያሰጠኝ ነው ሰማ ኢትዮጵያ ወታደር መናገር አችልም ፕሊስ አይካን ነው አንተማ ኢትዮጵያ አይደለም ስማ ትግሬም ፓስፖርት አያድስልም አንተ ትግራይ እንኳን ፓስፖርት አታድስልም ቆይ እሱን ሳይሆን ምን መሰለህ የኢትዮጵያን መከላከያ ሰራዊት ከኤርትራ ያንሳል ብሎ መናገር እንዳገርም መዋረድ ነው እኛ ኢትዮጵያ እስከሆነ ድረስ እውነት አንዳንዴ አገራዊ ክብራችንን ማወቅ አለብን ባንዲራውን ለውጠው ማ ላውጣው ትግራይ አደይ ናይኩልን ትግራይ መታዚ አያችሁ በመላሱ እየደለለ በልቡ ሊበል በመላሱ ሊደልል ይፈልጋል የኢትዮጵያን ባንዲራ አርግና እንደዛውራ ከዛ ሰማሃል ሰማይኩ ክልላችንን እኮ ነው ማለት ሁሉም ብሔረሰቦች በክልል ባንዲራ እንዲኮሩ በቋንቋቸው እንዲኮሩ የተሰጠን እኮ ምን ሆነ ከኢትዮጵያ ጋር እኮ ያገናኛል አይደለም ቤተሰብ ታፕታፕና ኮፒሊንግ አርጉ ምንድነው ጅቦ አልተመቻቸውም አየ እኔ ሌላ ሰው ጋር ስጫወት ጋላክሲ ዩኒቨርስ እና ሉጣ ጨርስና ተወጣለ ምክንያቱም እያወራ ያለው ነገር መክሰንስ እያደረገ አይደለም ምን እያልክ እንደነበር እያጣመጥኩ ነበር ልክ እኔ ስገባያችሁ ከግልብጥ አለ እና ልታስበላይ ነው አንተ እኮ አሜሪካዊ እኮ ፓስፖርት እኮ አሜሪካዊ እኮ ማን ያገኛል ማን እንዴት ከለላ ኢትዮጵያ የመሄድ ፍላጎት ሐሳብ አለ እኔ ነገ ጧት መዳሜ ብታባረኝስ እሺ ሐሳብ አይኖረኝ መዳሜ ብታባረኝ በሰላም ያስገባዋል ጅቦ ይጤን በሰላም ይሄን ያን ሞኝነ ቢያንስ በሰላም ቢያስገቡኝ እንኳን ለፍርድ የሚሆን ፍርድ ቤት ስቀርብ ቪዲዮ እንኳን የሆነ ስርዓት ያለው መሆን አለበት እንደነቀድር ቀልዳለ እንዴ ጥንቃቄ እንደ አቡ መሐመድ አቡ ፋኖ ኮስሙን አስለወደ እንደ አማራ አክቲቪስት በኋላ ፍርድ ቤት ገትረው ይሄን መከላከያ አጥፋ እያለ እንዴት እንጂ እኔ በጦርነት አላምንም ታውቃለህ ጅቦ እኔ የትኛውንም ጦርነት አልደግፍም በትግራይ ኢትዮ ጦርነትም አልደግፍኩም ከትግራይ ህዝብ ጋር ቁሜ ድምጹኛለሁ ከ3 አመት በላይ አሁንም በኤርትራና በኢትዮጵያ ጦርነት አልደግፍም እኔ እኛም ጦርነትን አንደግፍ ግን ኢትዮጵያ እስከሆነን ድረስ ግዴታ ገባ አይሆንም ጦር ምን መሰለ ጅቦ ትክክለኛው ነገር ምን መሰለ እኔ አሜሪካ ሁኜ ስለ ጦርነት እንደዚህ አድርጉ ማለት አልችልም ስለማልገባ ገብቼ ስለማልዋጋ ኦንሊ ገብተው የሚዋጉ ሰዎች ናቸው መናገር ያለባቸው እኔ ሰላማዊ መንገድ አለ በያስባለሁ ከኤርትራ ጋርም ያለን ልዩነታችንን በሰላማዊ መንገድ መፍታት እንችላለን ከትግራይ ጋር ጦርነትን እኮ ያሸንፋል ኤርትራ ምናምን ሲሉ ነበርኩ እሱን የሰጠው ከንተን ነው ምንድነው ከትምርት ዕውቀት ደረጃ ነው የሰጠው አይቼ የኔን ሐሳቤን የሰጠው የኔን ኦፒኒየን ታውቃለህ እሺ ተርጉሙልኝ በአማርኛ ፕሊዝ ኦፒኒየን ማለት የኔ ሐሳብ የኔ የራሴ ሐሳብ ነው የሰጠው ለምን ኤርትራ ሀገር ነው አይደለም ልክ መሆኑና የሰው ሐሳብ ልክን አይደለም አይባልም ለምን እንደው ታውቃለህ ይሄ ነገር ከገጠመ በኋላ ነው ወይ ሐሳቤ ራይት ወይም ያመለካከት ነው ይሄ የኔ አመለካከት ነው የኔ ሐሳብ የህዝብ ቁጥራችንን ብታዩ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት የህዝብ ቁጥርን ብታነጻጽረው ከኢትዮጵያ ያነሰ ነው እንደገና በጦር መሳሪያ ብትሄድ በብዙ ነገር በእንደዚህ አይነት ቢሆንማ የብሪቲሽ ኤምፓየር ዓለምን ባልተቆጣጠረ ነበር በህዝብ ብዛትና በቁጥር ብዛት ቢሆን ብሪቲሽ በ10,000 ወታደር 250 ሚሊዮን ያለውን ህንድ ባልገዛች ነበር ይሄን ታውቃለህ እሱ ከአስተሳሰብ አንፃር ነው ከህዝብ አስተሳሰብ አንፃር አሁን ምሳሌ የህንድንና የብሪቲሽ አስተሳሰብ አንድ አይደለም ይቆጣጠሩታል አሁን የኤርትራና የኢትዮጵያ አስተሳሰብ እኮ ይለያል የትግራይ እኮ ኤርትራ ከዓለም ውጪ የሆነች ሀገር እኮ ነች እንዴ በምንም ኢንተርኔት የለ መብራት የለ የኢትዮጵያ ህዝብ እኮ በጣም ኢትዮጵያ ህዝብ እኮ ታተሊናው ከፍ ስላለ እኮ ነው ባህር የሚለው እኮ ይብሳል ባደወይ ጅቦ እሱ በመሆኑ ራሱ በጣም እንዲያውም እንትኑ ድሉ ወይም ደግሞ ሚዛኑ ወደ ኤርትራ ነው የሚገፋው ለምን እንደሆነ ታውቃለህ አንደኛ ስልክ የላቸውም እንዳልከው ሁለተኛ ሱስ የላቸውም ይሄኛው ግን የኢትዮጵያው ግን already ሚስት አለው ቤት አለው ሱስ አለው ስልክ አለው ሁሉ ነገር አይቷል ስለዚህ ይሳሳል ለህይወቱ እነዛኞች ግን
አይሳሱም የሚሳሱለት ነገር የለም ተወልደው እስከሚያድጉ እርሶም አሁን ጫማ ያሳያሉ ወርቅ ያሳያሉ የእርሶን ህይወት ለመኖር ብዙ ወጣት ይመኛል እንጂ ሊሞት አይፈልግም እናንተ ለምሳሌ አንተው ላይ ኢንተርኔት ቢዘጋ ኢትዮጵያ ውስጥ መልካም ነው ኢንተርኔት ቢዘጋ በተለይ የለበሱ እየዘነጡ የሚወጡ ሰዎችን ማጥፋት ምክንያቱም የሰው ልጅ ለመሆን ነው የሚመኘው አሁን ፓስተር ለመሆን የሚመኝ ብዙ ወጣት አለ ወርቁን ጫማውን መልበስ አንተ አሁን ለምሳሌ ለህይወት አሰጋ ምክንያቱም ያሰጋ ህይወት የለም በቃ የሚያኖር በቃ ብኖር እንደዚህ ባረግ ባጣ ምናምን የምትለው ነገር የለም ተረዳይ ትክክል እና ኤርትራውያን ተስፋቸው ጨልሟል ከውጊያ ውጭ ሌላ ነገር የላቸው ምን ነው እንግዲህ አይደል ምን መሰለ ኦፍ ኮርስ አገራቸውን ለዌስተርን ሀገራት አሳልፈን አንሰጥም ብለው እስካሁን ድረስ ዲቨሎፕመንታቸውን ራሳችን በመንችልበት ጊዜ ዲቨሎፕ እናረጋለን ብለው ያላቸው ተስፋና ተስፋ ኤርትራን ከባርነት አርነት አውጥቶ መያዝ ብለው ያምናሉ የነሱ ትራቸው ነው አይደል ስለዚህ ከባርነት ድህነት ይሻላል ብለው ነው በእነሱ አመለካከት እጅ መስጠት ለዌስተርን ሀገራቶች እንደ ባርነት ነው የሚያዩት ስለዚህ ይሄ አላማ ያለው ህዝብ ነው ከ35 አመት በላይ ቴክኖሎጂ ሲገባ ዘመናዊ ሲገባ ሁሉ አሳልፈን አንሰጥም ብለው ያያዘ ነው ስለዚህ የኢትዮጵያ መከላከያ ተገፍቶ ነው የሚሄደው ተገፍቶ ለገንዘብ ብሎ ነው የሚሄደው ተመልከት ወረውናል እዚህ ጋር ካርታችንን አይተን እንዴት እንዳደረገው የኢትዮጵያን ካርታ እንዴት አድርጎ ይሄ ወዲሬው እንዳለ ኤርትራውያን እንዳለ ሊወሩን ማስተር ይሄንን እንደ ኢትዮጵያዊነት ገብቶኛል ተመልከት ካርታውን ይዮ ኢሬ ብሎ ያመጣውን ተመልከት ወሎን ሙሉ ለሙሉ ሸፍኑ አፋርን ሙሉ ለሙሉ ትግራይ እንዳለ ጠቅልሉ ተመልከት እንዲህ አይነት ንቀት ላይ ነን እንዲህ ሀገር አፋኑ ምን ትላል ማዳመጥ አለብን ምንድነው ይሄ ነገር እኮ እውነት ያዘለ ነው መጀመሪያ አባይ ኤርትራ ብሎ ነው ኦሮሚያ ካርታ ነው በመቻ ዓመተ ምህረት የነበረ ነው አዲስ የቀረጹት ካርታ አሁን ቀርጸው ሊያጠፉ ነው አቡፋኑ ኤርትራውያን ምን ትላለህ ሀገርህ ሊወሩብህ ነው ተመልከት ተከበናል እኔ እኮ ወሎዬን ተራጠራቸዋለሁ የሆነ እንደ ኤርትራዊ ናቸው ብዬ ተራጠር ነበር ምን አሰብ እኮ ነበር የሚኖሩት እነሱ አሰብ ነበር የሚኖሩት ተጠርጥረን አናውቅም በሀገር ክደት ኖ ሀገር ኤርትራውያን ሊወሩ ትላለህ ምን ትላለህ ሀገራችንን ሊወሩ ነው ኤርትራውያን ይሄ አዲስ እናንተ ብቻ ነው ወራው ምንድነው ይሄ ኤሪትሪክስ አንድ ነገር የጅቦ እሺ ወሎን ይዘው ወደ ኤርትራ ከሆነ እኛ ባህር እናገኛለን ማለት ነው ከኢትዮጵያ ተገንጥለ ኤርትራዊ ምን ፈልጋለህ አዎ ደስ ይላል ከኢትዮጵያ ተገንጥለ እንዴ ከኢትዮጵያ ተገንጥለ ኤርትራዊ ምን ፈልጋለህ ምን አገባን ወሎን ይዘው ወደ ኤርትራ ታካተቱን እኛ ምን አገባን አፋር አንተ አሁን በዚህ ሰዓት ቢያስመርጡ ኤርትራዊ ምን ፈልገው ወሎን ይዘ በደንብ አርጌ ከደት ወይኔ ተበላን ኢትዮጵያዊ አረ ሰማ ጎንደርንም ጨምራ አምጣ ነገር ጎንደር ጨምራ ማን ወዲሬ ትግራይን አውጣ ከዚህ የትግራይ ካርታ አውጣ አንተ ራሱ ተወጣለህ ገና ኖ እዚህ ጋር በኤርትራ እንስማማ ኖ ንጉስ ይወዳ እኔ ልወጣ ነው ብቻ ናቸው እንደ አሰበኛ ማለት ክሌም ማለት የትግራይን ካርታ አውጣ ኦኬ ገባኝ ኖ ገባኝ እያለ ያለው ምን እንደወጣ ቃል እነሱ ፈቅደውልሃል እኔ ግን እንደ ትግራዊ አልፈቅድልም የትግራይ ካርታን አንሳ ፕሊስ ፖለቲካ አንተ እኮ ትግራዊ አይደለም አንተ እኮ የአረብ ሰው እኛ ትግራዊ በኤርትራ አያጅቦ ምን አገባ አያጅቦ ምን አገባ በወሎ የኢትዮጵያ ባንዲራ አርግና አውራ እንዴ አዎ የትግራይ ባንዲራ የቻይና ባንዲራ ይዞ የቻይና ባንዲራ ለቅቆ ጎንደሬው እዮዳብ ፈቅዷል በኤርትራ ስር ሊተዳደር እኔ ግን አልፈቅድም ፖለቲካ ነው ማና ጅቦ አንተ በመጀመሪያ ትግራይ ቆም በማን የምትተዳደረው አቡፋኑ ድንግጥ ይኸውልህ ደንግጬ አይደለም እኛ እኛ ዛሬም ነገም በኤርትራ ስር መተዳደር አንፈልግም ያንን
ይኸውልህ የወሎ ካርታ እስከ ሐሰብ ነበር አይደል? አንተ ፈቅደሃል። አቡፋኑ አዎ ብለህ ፈቅደሃል። ሪከርድ ተደርገሃል። አገርህን ክደህ በኤርትራ ሰብ ለማደር ሞክረሃል። ይሄ አገርን ሽጦ ባርነትን መመኘት መጀመሪያ እኮ ይኸውልህ መጀመሪያ እዮዳብ ብሏል። ስማ እዮዳብን ጎንደርን ጨምራ አምጣብኛል። ጎንደርን ጨምራታል። እዮዳብም ጎጃምንም ሽጧል። ተመልከቱ። አንድ ትልቅ የአማራ ጨምረና ነገር እኔ ይሄን መቋቋም አልችልም። ወዲሬ ሰማ የምትራዋይ ኮይኑ ከመከፋፈል ከሁለት መከፈል አይሻልም? ይሻላል። ጎጃም እስኪ ቆይ ነገ ጎጃምን አስገባ፣ በጌ ምድርን አስገባ፣ ቢኒሾንጎን አስገባና ና። ምክንያቱም ቢኒሾንጎ የጎጃም እዮዳብ ኤርትራ ናት የተጨፈለቀችው ማለት እኮ ነው። ታስበዋል። ተቀበል ታብታብ አድርጉት። ብቻዬን ነው የምገጥማችሁ። ብቻዬን ነኝ። እናንተ ተስማማችሁ። አቆመዋለሁ። የሚገርማችሁ ነገር እኮ የሚገርማችሁ የትግራይን ባንዲራ አድርጎ እኮ እዛ ጋር እኮ ባንዳ አይጠፋም እኮ የማይገባው በምላሱ የሚለውንና የሚያሳያቸውን እኮ ጭንቅላታቸውን አይናቸው አልተገጣጠመም። ትግራዋይ በኤርትራ ስር ሆኖ አይተዳደርም። በቃ ይሄ ካርታ መለውጥ አለበት። እንዴት ነው የምታስቡ? ከፈለገች ኤርትራ በትግራዋይ ስር ሆና መተዳደር ባደወይ ትግራዊ ትግራይ እኛ በሄድንበት ትሄዳለች። ዳትስ በራሷ መሄድ አትችልም። አንተ በኤርትራ ስር መተዳደር ፈቅደሃል። አቡፋኑ ቆይ ንጉስ እዮዳብ ጥያቄ አለኝ። ትግርኛ ናይ ኤርትራን ምህዳር አይነደልኝ። ጥያቄ አለኝ። ታብ እያደረጋችሁ ጥያቄ ምንድነው መሰለህ እዮዳብ? ጀነራል ጻድቃን በሻዕቢያ ምክንያት ትግራይ መግባት አለመቻሌ አዝናለሁ ለምን አለ? አለ እግዚአብሔርን አለ እናቴን አላለም። ብሽርሒ ቲፒኤልኤፍ ክርስቲያን ነኝ እኔ እግዚአብሔርን አለ። በሻዕቢያና በአንዳንድ የህወሓት ባለስልጣን ምክንያት ትግራይ አለመግባት በአንዳንድ ቲፒኤልኤፍ ባለስልጣናቶች ትግራይ አለመግባት በጣም ያዘንኩት ታውቃለህ። እንደዛ ሲል አሳዘነኝ፣ ልቤን የበላው አላለም። ኤርትራ አላለም። ሱማን አላለም። ወንዶች ናቸው ኤርትራዎች። ቤተሰብ ታፕታፕ ኮፒ ሊንክ አድርጉ እስኪ እንትን እየሞላችሁ ጋይስ። እዚህ ቤት ታፕታፕም ኮፒ ሊንክ የለም። በአንዳንድ ያሸንፍ ኢትዮጵያውያን ታፕታፕ አድርጉ። ታፕታፕ አማራ፣ ኦሮሞማ፣ ትግሩማ ወሎ እኛ ጋር ናት። ካሁን በኋላ ወሎ ከኛ ጋር ናት። አቤት በደርግ ጊዜ ታውቃለህ የወሎ ልጆች እኮ አሰብ ብታያቸው ሲያምርባቸው። አዎ አሰብ እኮ የኛ ነበር እና የወሎን ህዝብ አይደል እንዴ ከአሰብ እያፈናቀላችሁ የወርቅ ጥርስ ሳይነቅ አመመኝ እንደገና አንተ አንገበገበኝ። ጋይስ ሞክሩት። እዚህ ጋር ያላችሁ ቤተሰቦች የወርቅ ጥርሳቸውን እየነቀሉ ነው ያባረሯቸው። ተጠቀሙ፣ ቻንሳችሁን ተጠቀሙ። ይኸውላችሁ የሚያደርገውን ታያላችሁ። ጅቦ ግን አያፍርም እኮ ሰው ጋር ኢትዮጵያ ውስጥ ወርቅ አይታወቅም ነበር። ጅቦ ግን ይመቸው። ስማ የወርቅ ጥርስ እየነቀላችሁ ነው ወሎዮችን ከአሰብ ያባረራቸዋል። ይሄው ወሎ የት እንደነበር አየው። ተመልከት ግዛቱ ስፋቱ። አንተ በኤርትራ ባህር ነበር። አይ ሸጋው ወሎየ ታሰብ የተባረረው በኤርትራ። አይ ወንድማችን ግን የተናገርከው ነገር በጣም በቃ ልቤን ማርኮታል። ለሚመለከተው አካል ሰጣለሁ፣ አስተላልፋለሁ። ወሎ ባህር እስካገኘ ድረስ ከኤርትራ ጋር ቢተዳደር ችግር የለውም። እኛም ባህር ማግኘታችንን ነው። በቃ እኮ ግን በኤርትራ ስር መተዳደርህን ፈቅደሃል። መስተዳደሩም እኛው ስለሆን እኛውንም ብዙ ጊዜ በባህር እያለቅን አይደል? ባህር ቢኖርን እንደዚህ ባህር ቢኖርን በራሳችን ጀልባ በፈለግንበት እንሄዳለን። ስለዚህ እኛ አፋርን ይዘን ወሎን ይዘን እንዳለ ሀገር እንመሰርታለን። ሀገር ነው የምንመሰርተው። ኖ አሁን እኮ በኤርትራ ስር ተዳደራለሁ ብላል። ኤርትራዊ እንሆናለን ብላል። አይ ኤርትራ ጋርማ አንሆንም። ወይንም አሁን ቃልህን የጋራ ሀገር እንመሰርታለን። የጋራ እኔ ግን ጥያቄ አለኝ። አቡ ፋኖ አረብ እኮ ነኝ። አረብ አይደለ እንዴ? እኮ ለዛ እኮ ነው ወሎን እየቀይ ባህር ወደ አረብ እሄዳለሁ። ትክክል። ምክንያቱም አይ ሄዱ ይሻላል። እኔ ደግሞ ቀይ ባህር ልጅ ነኝ፣ አረብ ነኝ። ስለዚህ ይሄ ወሎን ይዞ ኤርትራና አይን አፋርን ይሄን እንዳለ ወደ
ምንም ይባላል በአረብ ሊግ ውስጥ እናስገባለን የራሳችን መንግስት መስርተን እኮ ምንም ይባል አገር ኤርትራ እኮ አረብ ሊግ ውስጥ አለች ምን መሰረተው ቤት አማራ የሚባል መሰረተው እየሰማ ነው ይወዳ ኢትዮጵያን በዚህ ደረጃ የሚክዱ ሰዎችን እንደማየት የሚያሳፍር ነገር አለ ኢትዮጵያ ጅቦ በስንት አንበሳ ትከዳታለህ ሀገሬ ግደለ እናንተ እኮ ከካራችሁ አትቆያችሁ እኮ ያው ክዳል እኮ አንተ ኧረ ስራ ትግራዋይ ሀገሩን አይከዳም የሀገርን ባንዲራ አድርገው እስኪ አንዴ ትግራዋይን የካዱ ኢትዮጵያውያን ናቸው እንጂ የሀገርን ባንዲራ አድርገው እስኪ አንዴ ስማ ኢትዮጵያውያን ትግራይን ካዱ ትግራዋይ ኢትዮጵያን አልካደችም ይሄም ማመን አለብን ሁሉም ኢትዮጵያውያን በትግራይ ላይ ስትዘምቱ ክዳችሁ ነው ታብታባሩ ትግራዋይ ግን ኢትዮጵያን አልካደም እስካሁን ድረስ ጅቦ አሁን እስኪ እኔ አንድ ለሶስት ግጠማችሁ እስኪ እንሞክረው በኔ መንገድ አልፈልግም እኔ ብቻዬን ካልሆነ አልፈልግም ብቻዬን ጅቦ ምንም አይደለም ነው ብቻዬን አሁን እኔ ምን ቤታዮ ሞና አማረ አዎ ብቻዬን ነው የምገጥማችሁ እስካሁን እኮ አላሸንፋችሁኝም ምን አላሸነፍንም ይሄ እዮዳ ባለፈው በታፕታፕ 60 ገብታችሁ እንዴት ነው እኔ እሺ ቀጥል ወዴሪ እዮዳ እኔ አንድ ነገር ልጠይቅ የጎንደርን ካርታ ጨምረህ አምጣ ብለኛል ወንድማችን ደግሞ ባህር እስካገኘን ድረስ ኤርትራዊ ሆነን ችግር የለብንም ብላችኋል ይሄንን የሚመለከተው አካል አስተላልፈውና ትግራዋይ ግን አልፈቅድም ዝም በል አንተ ጅቦ ዝም በል እንዴ አልፈቅድም ኤርትራዊ ሆኜ መኖር አልፈልግም እንዴ ትግራዋይ ሆኜ እንጂ ኤርትራዊ እኔ የምፈልገው አንተ ስምህም የሰው አይደለም እኮ ቢሆንም እኔ አባይ ሀገረ ትግራይ ትግርኛ ከአምን የምበር አብታቴ ኤርትራዊ ኮይና አይነብርኒ ኤርትራዊ ዝባል ኢትዮጵያን ከርታል ማለት ነው አንተ እኔ ብኖርም አልኩ ትግራዋይ የሚባል ሀገር እንጂ ኤርትራ ተቀበለው አንድ ያዳምጡ አንድ ጎጃምን ጎንደርንና ቢኒሾንጎን ቀላቅለና ምክንያቱም ቢኒሾንጎ የበጌ ምድር የጎንደር ነበር በጌ ምድርና ጎጃም ግዛትን ጠቅላይ ግዛት ኤርትራ ስር ቀላቅለና እና አንድ አርገውናና ግማሽ ሆነ ማለት ነው ኢትዮጵያውን ከሁለት ተከፈለች ማለት ነው እኮ ኢትዮጵያ ስትከፈልኩት ኤርትራዊ ሆነ ማለት ፈልጋለሁ ከ20 ከምንከፋፈል አሁን እኮ ከ20 ተከፋፍለናል እኛ ኢትዮጵያ ነች ረዳይ ኤርትራ አንተ አማራ ነህ ብሎ ገሎኛ ያቀ አንተ አማራ ነህ ያለ ያሳደደኝ እኔን እንደ አማራ ያሳደደኛል የራሴ እንትን ነው አይደል እንዴ ሶ በቃ እሱን ካርታ አርገናና እንነጋገራለን እሱ በቃ ተስተካከለ ከዛ በኋላ አስተር የሚለው አልገባህም እኮ የሚለው ኤርትራዊ ሆነ መኖር ነው የምትፈልገው አሁን ኤርትራ የምትባል አገር እኮ ነው የሚለው አልገባህ ስሟ ሳይቀየር አንተ እኮ ጅቦ ምንድነው ለምትናቆ ስማ ኖ አልፈልግም መሰረታለን ሀገር ነው የኢትዮጵያ ብቻ ሳይሆን የአፍሪካ መሰረት የዓለም መሰረት እኮ ነው የሰው ዘር የተገኘበት ኤርትራ የሚለው ተቀይሮ ሰሜን ኤርትራ ማለት ቀይ ባህር ማለት ነው እኮ ስሙ ይቀየርልንና እንትን ይሁንልን አበሻ ወይ ደግሞ ሰሜን ኤርትራ ስሙ ምን ችግር ከስሙ ምን ችግር አለበት አንተ ኖ በኤርትራ ስሙ ኤርትራ የሚባለው ያስማማ አንፈልግም አንስማማ ይሄማ ተለጠፍነ እሱ ቆይ እሱ በዲሞክራሲ አቡፋን ነው ቆይ አንተ በተሰከ ስላልተማረ አቡፋን ቀረኛ ወደ በረኛ ስለገባ ዳን በዲሞክራሲያዊ ወደፊት አቡፋን ነው እሱ ደወለ ከፈለግን ስም ምንም አያጣላም አንደኛ ኤርትራ የኢትዮጵያ ሳይሆን የሰው መነሻ መጀመሪያ ነው የስልጣኔ መጀመሪያ ሰው የተገኘበት ኤርትራ ነው አፋርና ኤርትራ ነው የተገኘበት አይደለም አፋር ነው ኖ የታፋር የትኛው አፋር አፋር ኢትዮጵያ አይደል ልሲ አንድ ነው ኤርትራ ነው አቡፋን አልሀበሻ የሚባል ሀገር ቢመሰረት የአክሱማይት ኢምፓየር ቆይ አንዴ የአክሱማይት ኢምፓየር ብትሉ ወደ ኋላ ሄዳችሁ ብትሉ ሰው የሰው መገኛ ስለሆነ ምን ችግር አለው ሁላችን የመጣ ነው ከኤርትራ ኖ እንኳን እኛ ነጮችም እኮ ይላሉ እኮ የመጣ ነው ከየት ነው ይላሉ
አንስማማ አልሀበሻ ይሁንልን ወይ ደግሞ ሰሜናውያን ኤርትራ የሚባል ሀገር አንተ ሰሜናውያን ቀቅለ ብላ ካልሆነ ደግሞ አልሀበሻ ለምን እንደዛ እናረግም ጅቦ አቢሲኒያ ለአንተ የሆነች 4x4 እንትን ሰርተን እዛች ጋር እናስቀምጣለን መሃል ላይ ማንም የማይነካት ኤርትራ የሚባል ሀገር አይሆንም ይኸውልህ ኦፍላ አካባቢ ኦፍላ የምትባል ሀገር አለች እዛ እንሰጣዋለን አቡፋን ነው አንተ አሁን ኤርትራዊ ሆነ መኖር ትፈልጋለህ እንዴ ምን ነው እንሞክረው ቆይ አቡፋን ነው ቆይ አንዴ ቆይ ቲፒኤልኤፍ ሞክረን አይተነዋል ብልጽግናን አይተነዋል እንሞክረው ኤርትራዊ ሆነን እንሞክረው ምን ችግር አንፈልገው ወይ አልሀበሻ ሰሜናዊ እንቀይራለን ይኸውልህ እንዳልነው ቅድም ምን ቀይርና ሌላ ሀገር የእኩልነት ሀገር እዛማ እንዴ እዛም ነው እንደ መድኃኒት ነው ስሙን ፈራችሁት ምንድነው ስሙ ምን አልተስሙ እነ ሐረትራዊ ያልክ መጥ እንደመጥ ልቆጥረን እኮ ነው ደግሞ አይደለም ነው እንደመጥ ልንቆጠር እኮ አልሀበሻ አይደል የጋር ሀገር መመስረት አለብን ኤርትራ የሚባለውን አጥፍተን ኖ አልሀበሻ ተስማማ ነገር የለም ምን ይባል እሺ አልሀበሻ ካልሆነ እኔ አልስማማም አልሀበሻ ብያለሁ እኮ ቀላል እኮ ነው እሱ እኮ ጋይስ እሱ እኮ ተቀምጠ ተወያይተ ከጥቅሙ ጉዳቱ አይተ የምትመዝነው ይሆናል የመጀመሪያው ነው አይደለም እሱ ቀላል አልሀበሻ ይሁንልን ተስማማላችሁ በዚህ ምንድነው አልሀበሻ የሚባል ምን ሀበሻ ከሆነ አልሀበሻ አቢሲኒያ ኢንሻአላህ የተባለ ሀገር በዚህ እንስማማ ኤርትራ የሚባል ፍጹም አይሆንም ኤርትራ የሚባልና ሌላው አማራጭ ደግሞ ፋኖ አንዋጋም ብለዋል የብልጽግና መንግስትኛ የማርያም መንገድ እንከፍትላቸዋለን ይግቡ የኤርትራው ፖለቲከኛ ኢዮዳብን አምጥቶት የነበረው ባለፈው ምን እንዳለ አመጣላቸዋል ጦርነቱ ከተጀመረ አባይ ትግራይ የለም አባይ ኢትዮጵያ የለም ምናልባት ትልቋ ኤርትራ ግን ልትፈጠር ትችላለች ብሎ ተናግሯል ወለሂበል እውነትህ ነው እውነቴን በ3 ሚሊዮን ህዝብ አይደብርም ግን ይኸውልህ ሁለት ናቸው ብለዋል እኮ አንተ በእናት አንድ ልብ ያለው ፋኖ 100 የብልጽግና መከላከያ ሰራዊትን እየማረከልህ ነው እሱን ተው አባታችን ተማርኳል እኛም ተደግመናል ከማ 130 ሚሊዮን ህዝብ ያዘችውን ኢትዮጵያ ንቀ አንተ አባይ ኤርትራ አዳም ኤሪ እናንተ ግን መጠንቀቅ ያለባችሁ እንደው ታውቃላችሁ አብይን ሙሴ ብለውታል አይደል እኔም ምፈራው አብይ ኤርትራ ከመጣ የመመለስ እድላቸው ቀይ ባህርን ከሁለት ከከፈለ ይመለሳሉ እንደ ሙሴ ቀይ ባህርን ከሁለት መክፈል ከቻለ እግዚአብሔር ከረዳ ይመለሳሉ ካለበለዛ ግን እኔ ምክር ነው የሰጠሁት ለምን ተሞክሮ ያልተፋ ዲዮ በአፍሪካ ምድር አንድ ታታሪ ፍሬንጨት ኢሳያስ አፈወርቂ ነው ስለዚህ ጅቦ አይሆንም ሀገራችንንማ አሳልፈን ለ3 ሚሊዮን ቆይ ጅቦ ባለፈው አንተና ጅቦ ይሁዳም አንተና ጅቦ የተናገሩት ንግግር በጣም ነው የማረከኝ ምን እንዳላችሁ ታውቃላችሁ እዚህ ላችኋል ኤርትራ ውስጥ ኦነግ ነበር ኦብነግ ነበር ግንቦት 7 ነበር ደምሂት የሚባልም የትግራይ ታጣቂ ነበር ኢንሳ እየሰራ አብይ አህመድ ለኦነግ ኤርትራ ለነበሩ ኦነግ ሚስጥር ያቀብል ነበር አሁንም ሰሜናውያን ተብሎ እየተሰራ ያለው ጥምረት ላይ ሻቢያ ጋር የሚሰሩ ብዙዎች አሉ ቆይ ኢትዮጵያን ማን እየመራት ነው ልትላለህ ላለፉት 27 ዓመት ኢሳያስ አፈወርቂ በቃ እውነት ነው እኮ እሱ ውሸት አንተ ሶበል ዝም በል አሸባሪን መርዳት ሀገር መምራት ማነው ስም እኮ አዳምጡኝ አንዴ ታንክ ዩ ዲጄ ፓስተር ያጅግር አንተ ይሄን አባባል ጨርስልኝ አያጅቦ ይሄን አባባል ጨርስልኝ ልጅ ቢሮጥ አባቱን አይቀድም
አሸባሪን ማስታጠቅ ሻዕቢያን አትቀድሙም ለማለት ነው አይደል? አሜን ስማ አሸባሪን ማስታጠቅ አገር መምራት ነው ብለህ ታስባለህ አንተ ወዲሬ? ቆይ አብይ አህመድ የኤርትራ ጠቅላይ ሚኒስትር ሆኜ ተሾምኛለሁ አላለም እንዴ? የ120 ሚሊዮን ህዝብ መሪ የኤርትራ ጠቅላይ የውጭ ጉዳይ ሚኒስትር ሆንኩኝ አልኩ። እና አሸባሪን መርዳት አገር መምራት ነው ወይ? እሺ ሌላ ጥያቄ አለኝ። እኔ በጥያቄ ነው ሌላ ጥያቄ አለኝ። ኤሪ ኢትዮጵያ ስንት መንግስት ለውጣለች ላለፈው 40 ዓመት? እንዴ ኃይለ ሥላሴ ጀምሮ ኢሳያስ ስልጣን ላይ ነበር። ዲሞክራሲ ስላለ ነው። ኃይለ ሥላሴ ጊዜ ጀምሮ በሜዳ በትግል ላይ ኢሳያስ ትግሉን የሚመራው እሱ ነው የነበረው። ትክክል። ስለዚህ እኛ ተስፋችን ማለት ነው ኢሳያስ ተስፋችን ኢሳያስ ከ100 ዓመት በኋላ 100 ዓመት ይኖራሉ ሊኖር ይችላል። ይሄ ሰው እድሜው ስንት ነው? አሁን እድሜው ስንት ላይ ደርሷል? 80 አልደረሰም። ታዲያ ማን ያሸነፈው? 5 ጊዜ እኛ መንግስት ቀይረን ኢሳያስ ግን እንዳለ አለ። አሜሪካ 8 አሜሪካ ኦልሞስት 10 ጊዜ ፕሬዝዳንት ለውጣለች። 10ሩን ፕሬዝዳንት ሊያጠፉ ብለው እነሱ ጠፉ። አሁን ከዚህ ጋር ነው ትሄዳችሁ እንዋጋ የምትሉት? አምባገነን መሪ ስለሆነ እኮ ነው። አምባገነን መሪ ስለሆነ እኮ ነው እድሜ ልኩን ሙጥኝ ብሎ ያዘው። የኤርትራ ህዝብ እኮ ያለበትን ወንድም ኤርትራዊ ያውቃል። ከዓለም ተቆራርጠው እንኳን ኢሳያስ የኢሳያስ እናት በህይወት አሉ። ለምን እኔ ላውራ እንዴ? ቆይ እንኳን ኢሳያስ የኢሳያስ እናት በህይወት አሉ አሜሪካ አለች። ራሽ እናቱም አሉ። እናቱ አሉ። ዲሞትም ያስፈራል ይሄ ሰው። እኛ እኛ ግዛታችን ነው እንደምታየው ወሎ አሰብ ድረስ ነው የቀድም ታርቅ ነው። እኛን ማስመለስ ግዴታ አለብን። ታው አንተ ልጅ ደግሞ ወንድሜ እድም ከተናገርኩ ወይንም ሌላ ሀገር ታው ያለበትን ሀገር ወቅ አረብ ሊግ አለ ሰውዬው። ጥያቄ ልጠይቅ። ቆይ ፓስተር አንድ ጥያቄ ልጠይቅ። ኤርትራዊ ወንድማችን አረብ ሊግ ውስጥ እኛ እንዳለን ታውቃለህ? ኤርትራኖች አንድ ቆይ እዚህ ጋር ያረብ እንደ በደንብ ነው እንዴ ነግሬሃለሁ። እንዳይገርፉ ታው ጥያቄ ልጠይቅ ትመልስልኛለህ? ወዲሬ አቡፋኖ ኢትዮጵያም ተገርፋል፣ አረብም እንዳትገረፍ ታው ወዲሬ